እኛ የመጨረሻዎቹ በፌስቡክ የተለቀቀ አንድ ጽሑፍ በምዕራቡ ዓለም የ50ዎቹን 60ዎቹን 70ዎቹንና 80ዎቹን ትውልዶች በተመለከተ እኛ እኮ በቶምና ጄሪ ፊልም ያደግን በመንገድ ላይ የተጫወትን በሬዲዮ ካሴት ሙዚቃ ያዳመጥን የመጨረሻዎቹ ትውልዶች ነን ይላል። እኔም ይህንን ሳይ የራሴ ትውልድ ትዝ አለኝ። እውነትም እኮ እኛ የ1940ዎቹ 50ዎቹና 60ዎቹ የኢትዮጵያ ትውልዶች ጠቅላይ ግዛት የሚባል አከላለል፣ ክፍለ ሀገርም የሚባል አካባቢ፣ አውራጃ የሚባል ቦታ፣ ምክትል ወረዳ የምትባል ጎጥ ያየን፣ የኢትዮጵያ ንጉሥ በመድር ላይ ሲጓዝ የተመለከትን፣ የንጉሥ ግብር የበላን ወይም ሲበሉ ያየን፣ ንጉሥ ሲወርድ መሪም ሲኮበልል ለመታዘብ የቻልን፣ ደጃዝማችነት፣ ቀኛዝማችነት፣ ራስነት፣ ባላምባራስነት፣ ፊት አውራሪነት፣ ነጋድ ራስነት፣ ጸሐፊ ትእዛዝነት፣ አጋፋሪነት፣ እልፍኛ አስከልካይነት አይናችን እያየ ታሪክ ብቻ ሆነው ሲቀሩ ምስክር የሆነን የመጨረሻዎቹ ትውልዶች ነኛ። የዛሬቱ ኢትዮጵያን ጋዜጣ መነንና መስከረም መጽሔትን ገዝተን ያነበብን፣ የምስራች ድምፅን ያዳመጥን፣ ሐዲስ ዓለማየሁንና ከበደ ሚካኤልን፣ ጳውሎስ ኞኞና ዳኛቸው ወርቁን፣ በዓሉ ግርማና አቤ ጎበኛን በዓይናችን በብረቱ የተመለከትን፣ በእጃችን የጨበጥን፣ አንዳንዶቻችንም ማለቴ ነው። አበበ ቢቂላ ሲሮጥ፣ ማሞ ወልዴ ሲያሸንፍ፣ ምሩጽ ይፍጠር በሞስኮ ኦሎምፒክ ሰይ ባንከረባበት 5000ና 10000 ሲያሸንፍ፣ አረንጓዴው ጎርፍን እየመራ ሲፈተልክ፣ መንግስቱ ወርቁ ሲጠበብ፣ ይድነቃቸው ተሰማ የአፍሪካን እግር ኳስ ሲመራ፣ ፍቅሩ ኪዳኔ እግር ኳስን ሲያስተላልፍ ሲታትር፣ ደምሴ ዳምጤ ዳኙ ዳኙ ገላግሌ ሲል ያየንና የሰማን የመጨረሻዎቹ ትውልዶች ነን። እኛ የመጨረሻዎቹ በ15 ሳንቲም አውቶቡስ በ35 ሳንቲም ታክሲ ሸልለን ሄድን፣ በውይይት ታክሲ የተሳፈርን፣ ከቀበሌ በቤተሰብ ልክ ስኳርና ዘይት የገዛን፣ በ50 ሳንቲም የቀበሌ ቤት ኪራይ የኖርን፣ የ10 ሳንቲም ዳቦ በ5 ሳንቲም ሻይ የጠጣን፣ የ5 ሳንቲም ጮርናቄ ያውም ትኩሱን የገመጥን፣ የ100 ብሮች ጤፍ፣ የ10 ብሮች ዶሮ የበላን፣ የ20 ብር ቤት የተከራየን እኛ የመጨረሻዎቹ። ረሳው ቆዳ መልስ በበግ ባስራት ጎረቤት ሄደን ቴሌቪዥን ያየን፣ ቴሌቪዥን ለማየት ብለን ለሀብታም ጎረቤት ሙቀጫ ይወቀጠን፣ በነጭና ጥቁር ቴሌቪዥን የተዝናናን። በነገራችን ላይ ዳንኤል ክብረት ነው፣ ዲያቆን ዳንኤል ክብረት በጣም እናደንቀው የምንወደው ሰው ነው። የእሱ ጽሑፍ መሆኑን ነው ያወቅሁት። ግን አንዳንዴ ዓለምን እያሞቀው ነው። አሁን ሙቀጫ ይወቀጠን የሚል ነገር የለም እዚህ ላይ። በአባባ ተስፋዬ ተረት ያደግን፣ በወጋየሁ ነጋቱ ትረካ ጥርሳችንን ነቀልን፣ ሾላ እርግፍ እርግፍ የተጫወትን፣ እስቲ ደግሞ በማዘር ኢንዲያ ዜማ ያለቀስን፣ ፊልም ያለቀስን፣ ነፋስ እንደመታው የገብስ እህል እየተወዘወዝን፣ ሀግስ ሁካይስ ሂሳልስ ብለን በልጅነት ያዜምን፣ ለትምህርት ቤት መመዝገቢያ 50 ሳንቲም፣ ለስፖርት 1 ብር የከፈልን፣ በጁን ትራቮልታ ያጌጥን፣ ሎሚተራ ተራ ዘፍነን፣ ቡጊ ቡጊ የጨፈርን እኛ የመጨረሻዎቹ። አሉና አባ ዓለም ለምን ከተቀመጡበት ለመነሳት ቢሞክሩ አቃታቸው። እኛ የመጨረሻዎቹ በቪሲአር ካሴት ፊልም ያየን፣ በፎቶ ብቻ ያለ ቪዲዮ ሰርግ የሰረግን ወይም ሲሰረግ ያየን፣ ፎቶ ተነስተን በ10 ቀን የደረሰልን፣ ከትምህርት ቤት ጓደኞቻችን ጋር ተደርድረንና ተቃቅፈን በነጭና ጥቁር ፎቶ የተነሳን፣ ያለ መዋለ ሕፃናት 1ኛ ክፍል ያለ ፕሪፓራቶሪ ኮሌጅ የበጠስን፣ በዩኒት በየኔታ ጉሮሮ ጠጅን ቆርቆር፣ በእኛ ጉሮሮ ቀለሚን ቆርቆር ወይም በእኛ ጉሮሮ አጥንት ይሰካበት ብለን ለመምህራችን ለየኔታ ያዜምን፣
ትምህርት ቤት ለመግባት በቀኝ እጃችን በአናታችን በኩል ጆሮአችንን እንድንነካ የተደረግን እኛ የመጨረሻዎቹ። ለእድገት በህብረት እንዝመት ወንድና ሴት ሳንል በአንድነት እየተባለ እድገት በህብረት ሲዘመት ያየንና ያችን ካኪ ለብሰን የተሳተፍን፣ ለሶማሊያ ጦርነት ሲዘመት የነበርን፣ ለእናት ሀገር ጥሪ ቆሎ የቆላን፣ እንጀራ የጋገርን፣ ሲጋገርም ያየን፣ የ66ቱንና የ83ቱን አብዮት ያየን የተመለከትን እኛ የመጨረሻዎቹ። መሬት ላራሹ ሲታወጅ፣ ትርፍ ቤት ሲወረስ፣ የፍየል ወጠጤ ልቡ ያበጠበት በሬዲዮ ሲዘፈን ልባችን የቆመ፣ ነጭ ሽብርና ቀይ ሽብር ሲፋፋም በመካከሉ ያለፍን፣ መኢሶን፣ ኢዲዩ፣ ኢጫት፣ ኢማሌድህ እየተባለ ሲፎከር ብናውቀውም ባናውቀውም የፎከርን፣ ከጫካ ይተላለፍ የነበረውን የኢህአዴግ ሬዲዮን ተደብቀን ያዳመጥን ቪኦኤንም ጨምረ ዶቼ ቬሎንም እኛ የመጨረሻዎቹ። የይለፍ ወረቀት ከቀበሌ አውጥተን ክፍለ ሀገርን ያቋረጥን፣ በኬላ ላይ ቆመን መታወቂያ ያሳይተን ያለፍን፣ ተፈትሸን አዮማ ገብተን መይሰማን አልፈን አይሴማን ተሳትፈን በመኢገማ ተደራጅተን የፎከርን የተሰለፍን፣ በዘመቻ ተወልደን በዘመቻ ያደግን፣ የውይይት ክበብ የማሌ ጥናት የተሳተፍን፣ የሞስኮ ሬዲዮ ያዳመጥን፣ ወዛደራዊ ዓለም አቀፋዊነትን ያነገብን፣ መደብን ከመተኛነት ወደ መደብ ትግል ያሸጋገርን፣ አዳሪ፣ አቆርቋዥ፣ መሃል ሰፋሪ፣ ጨቋኝ፣ ተጨቋኝ፣ ቡርዣ፣ ከበርቴ፣ አድህሮት ኃይላት በሚባሉ ቃላት አረፍተ ነገር ሰርተን የተማርን እኛ የመጨረሻዎቹ። የኮምፒውተር መልኩን ብቻ ሳይሆን ስሙንም ሳንሰማ ኮሌጅ የደረስን፣ በዱላው ሞባይል ያናገርን፣ ከጎኑ እንደ ጉድጓዷ መዘወሪያ እየተዘወረ በሚደወልበት ማኖቬላ ስልክ የደወልን፣ ከአናቱ 10 ጊዜ ቀዳዳው ተይዞ እየተሽከረከረ በሚደወልበት ስልክ ሃሎ ያልን፣ ገንዘብ ስናጣ በተዘዋዋሪ የደወልን፣ የቤታችን ቴሌቪዥንና ስልክ ብርቅ ሆኖ በአበባ ተንቆጥቁጦ የተጠለፈ ልብስ ሲለብስ ያየን፣ ያለ ሞባይል ያለ አይፎን ያለ አይፖድ ያደግን፣ ያለ አረብ ሳትና ያለ ናይል ሳት ያለ ኤፍኤምና ያለ ፍላት ቴሌቪዥን ያለ ፍላት ስክሪን የኖርን፣ በታይፕራይተር የጻፍን፣ በታይፕራይተር የተፈተንን፣ ያለ ዲኤስ ቲቪ እግር ኳስን በዜና ብቻ የተከታተልን፣ ከነ ማንቸስተር በፊት እነ ሊቨርፑልን የደገፍን እኛ የመጨረሻዎች። እርሳሳችንን በምላጭ ቀረጽን፣ የ14ቱ ክፍላተ ሀገራት ካርታ ባለበት ደብተር የጻፍን። በነገራችን ላይ በሱ ተምራል? አዎ የምር ማቀው ደብተር እሱ ነው። እኩያሞች ነን ማለት ነው። በ5 ሳንቲም 2 በሚሸጥ
ሉክ የተፈተንን በጨርቅ ቦርሳ ደብተራችንን የያዝን በኋላ በፌስታል ተካ በዱቤ ዱቄት ምሳ ሳንይዝ ትምህርት ቤት የሄድን በሁለትና በሶስት ፈረቃ የተማርን የነጫልቱን ቤት ለማ በገበያን ሽሊንጌን አንብበን በውሸታሙ እረኛ ተገስጸን ያደግን እነ ማኦ ሴቱንግን እነ ኪም ኢልሱንግን እነ ማርሻል ቲቶን ያደነቅን እኛ የመጨረሻዎቹ ውጭ ሀገር ለመሄድ ለኢሚግሬሽን ገንዘብ ያሳዝን የመውጫ ቪዛ ያስመታን በትንሹ አውሮፕላን ማረፊያ በኩል ወደ ውጭ ተጓዝን የቦሌ ሰገነት ላይ ወጥተን ወዳጆቻችንን እጃችንን ያወለበለብን የሸኘን ጣሊያን በሰራው ድልድይ አባይን ያቋረጥን ሮንድ ሲታደርና ስናድር ያየን በሰዓት እላፊ ተይዘን የታሰርን ህዝብ 50 ሚሊዮን ሲሆን ምን እንደሚመስል ያወቀን ከኮንዶም በፊት ተወልደን 10 ሆነን ያደገን ኢምፔሪያሊስቶች ባዘጋጁት ኦሎምፒክ ላይ እንብየው አንሳተፍም ብለን የቀረ የትኛው ኦሎምፒክ ነው ታስታውሳለህ? ሎስ አንጀለስ እና ባርሴሎና ሎስ አንጀለስ እና እኔ ሎስ አንጀለስ ነው ማስታውሰው ሎስ አንጀለስ እና ሞስኮም አልሳተፍም አለች ሩሲያ ራሷ ያንን ኦሎምፒክ እና ሲኦል ኦሎምፒክ ሎስ አንጀለስ እና ሲኦል ሎስ አንጀለስ ነው ማስታወስ እኛ የመጨረሻዎቹ ባድዋ ጦርነት የነበሩ ሰዎች ሲናገሩ ያየንና የሰማን በሶስት መንግስት ብሮች የተገበያየን ባለባቸውና በልመንህ ቀልዶች የተዝናናን ኮንዶሚኒየም የሚባል ቤት ሳናውቅ በቁጠባ ቤት ያደግን ሪል ስቴት የሚባል ስም ስናረጅ የሰማን በማህበር ተደራጅተን የቤት መሬት በነጻ ያገኘን በሪል ካሴት ዜማ ያዳመጥን በሬዲዮ ካሴት ብቻ የተቀረጹ ነገሮችን የሰማን የቤት ውስጥ ማድቤት ወይም ኪችን ሳናይ ያደግን እኛ ኩሽና ነው የምናውቀው ማድቤት ወይም ኩሽና በከተማ ወንዞች የዋኘን ኢንተርኔት ሳናይ ብሎግ ሳናነብ ዌብሳይት ሳናገላበጥ ሜሴጅ ቴክስት ሳናደርግ ያደግን ነንኛ የመጨረሻዎቹ ከየት እንደመጣ አላውቅም ከሰማይ ዱብ አለ እንግዲህ አንቺ ተፈራችን አድባር ኃይልሽን በውስጤ አኪ ብዬ ቢያስኩት የብረት ከዘራ ያ ባልኩት ራሱን ብለው ይብለጨለጭ ጀመር እኔም ግን ፈረደብኝ በዛ በጅንጅብል ጣቱን ጨብጦ ሁለት የሆዴ ላይ መጥቶ ማጅር ድንጀል ያለኝ ጊዜ ከዚህ ቀደም አይቼም አላውቀው የቀለም አይነት በጆሮዬ ስር ይውለጨለጭ ጀመር የቀለሙን አይነት ይጠቅሳለሁ አረንጓዴ ቢጫ ሐምራዊ ሰማያዊ መንግስተ ሰማያታዊ ገሃነማዊ የወይን ጠጅ የኮሽን ጠጅ ከዛ በኋላ የለሁም ጭራማ መረደግ የለትም ያዛል እኛ የመጨረሻዎቹ በማይነከር ሻይ ቅጠል ይጠጣን ከእርስ በፊትም ከእርስ በኋላም የኖርን የጣት እንጂ የመንገድ ቀለበት ሳናይ ያደግን የሚፈስ እንጂ የሚታሸጓ ሳንጠጣ ለወግ ለማድረግ የደረስን በፌስቡክ ሳንወጣ በትዊተር ሳንጽፍ ነፍስ ያወቀን እኛ የመጨረሻዎቹ የ12ኛ ክፍል መልቀቂያ ፈተና የህይወታችን መዳረሻ ይወሰነልን ወይም ይወሰነብን 12ኛ ክፍል ተፈትነን መሰረተ ትምህርት የዘመትን ታፍሰን ብሔራዊ ውትድርና የተላክን ከኮሌጅ ወጥተን በመንግስት መደባ ስራ የተቀጠርን ሳንከፍል በመንግስት ገንዘብ ኮሌጅ የበጠስን 4 ኪሎንና ልደታን በጥንት መልኩ ያየን በአንድ የክፍለ ሀገር አውቶቡስ ተራ ሁሉንም ክፍለ ሀገር የተሳፈርን እንዲሁ ካሰብነው ስንቱ ነገር አልፎ ስንቱ ነገር መጥቷል ለስንቱ ነገርስ እኛ የመጨረሻዎች ሆነናል የትናንት አባቶቻችንና እናቶቻችን በ50 ሳንቲም ዶሮ በ2 ብር በግ በ10 ብር በሬ በ5 ብር ኩንታል ጤፍ ገዛን ሲሉን እንደ ተረትም ሰማው ነበር ግን በዛኑ መጠን ደግሞ እኮ ያን ያልነበሩ ያን የማናውቃቸው እጅግ በጣም ብዙ ነገሮች አሉ አሁን እሱንም አሉ እናወራበታለን እንጨርሰውና ይሄንን ከመጣው በኋላ እናወራበታለን እኛም ተረት ልንሆን ነው አሁን ዶላር በ2 ብር መነዘርን ስኳር በ1 ብር ገዛን ጤፍ በ49 ብር ሸመትን ቤት በ10 ሺህ ብር ሰራን ብንል ማን ያምነናል እኛ ራሳችን ተረት ልንሆን ትንሽ ነው የቀረን እስኪ እናንተም የመጨረሻ የሆናችሁበትን አስታውሱት እኔ የረሳሁትም ብዙ ነገር ታገኛላችሁ ለካስ ታሪክና ተረት እንዲህ እየሆነ ነው የሚፈጠረው ነበር ለካስ እንዲቀርብ ዶረዋል
አሉት ጌታይቱ። መቼም ይሄ መጨረሻዎቹ ናቸው። አሁን ያውኖቹ ብለው ደግሞ የሚጽፉ ቢኖሩ እንዴት ደስ ባለን። ለምሳሌ አሁን እኔ በምኖርበት ፈረንሳይ ለጋሲዮን በእኛ እድሜ ማለት ነው አስፋልት ላይ አንድ ሰው ቢተኛ እንደዚህ አድርጎ እጁን ዘረጋግቶ ቢተኛ በመኪና የመገጨት እድሉ በ24 ሰዓት ውስጥ እኔ 3 ከመቶ ነው ብዬ ነው የምለው። የሚገርም ነገር ትላንትና እዚሁም አለ አንዱ ዓለም ይታየኛል። ልክ ይሄንን ነገር እያወራን ነበረ። አሁን ያቺ ያልካትን ቃል አይነት የሚመስል ነገር ነው። የድሮ መኪኖችን አንስተን ነበረ። አንተ አሁን ይሄን ያልክበት ምክንያት ነው ምናልባት 3 መኪና ሊያልፍ ቢችል ነው በዛ አስፋልት ላይ አውቶቡሱን ሳይጨምር ላም 3 መኪና በስንት ጊዜ በስንት ሰዓታት ቆይ በስንት ሰዓታት ውስጥ እና የማን መኪና እንደሆነ ይታወቃል። ቢትልስ የሚነዱት ያቶ እንትና ናቸው። ኢቭን ሰፈር ስንነጋገር ቦታ ስንጠቋቆም እንደዚህ መኪና ያላቸው አንዱ ዓለም ራስ ትሬንታ ኳትሮ ብሎ አጫውቶኛል። ያቶ እንትና ናቸው። በኋላ 2 ነበሩ አለና በስም ነው የሚጠሩት አለ። በኋላ በአንድ ነበር አለና ይታወቃል አለ። አሁን ግን አዲስ አበባ ላይ ስንት አይነት መኪና ስንት ሺህ መኪና ይፈሳል። አሁን ምንም መለየት አትችልም። ማንንም ከማንም ማወቅ አትችልም። ደሞዙም አሁን በየጊዜው መሰማው በእያንዳንዱ እጅ ላይ የሚተላለፈው ብርም የዛን ያህል የሚያስደነግጥ ነው እጅግ በጣም። ለምን ኬኩም አይስክሪሙም እውነቱን ለመናገር ፈረንሳይ የገባው በጣም በቅርቡ ነው። አሁን አንተ የትኛው ትውልድ ውስጥ ነው? መሀል ላይ ነው ያለው። እኔ መሀል ላይ ነኝ። አሁን ከዚህ ወንድሜ የምትጋራቸው ነገሮች አሉ። ለምሳሌ ቴሌቪዥን እንዴ ሙቀጫ ወቅጠን ምናምን ስትል ለለብ ይበሳል። ማራዶናን የት ነበር የተመለከትከው? ነው ሙቀጫ ወቅጠን ነው። ግን ማራዶና ጋሽ ማሊፎ ጋር ናቸው። የሰፈራችን ውስጥ የታወቁ ሐኪም ናቸው። እሺ ፈረንሳይ የአማኑኤል ማሊፎ አባት ናቸው። አማኑኤል ማሊፎ የጡረታ ኮሚሽነር የጡረታ አሁን ሹመት አግኝቶ ነበር። የእሱ አባት ናቸው። እነሱ ቤት ማራዶናን ያየሁት ሳሎናቸውን ለቀውልለኛ። ግን ስትገቡ ከመግባታቸው በፊት ምን ታደርግ? ምክንያቱም ምንም ነገር የለም። ልጁን ግቢ ውስጥ ሳር ማጨድ እንዲህ ድንጋይ ምናምን በጭራሽ። ኢሳያስ ልጁን እናውቀዋለን። ተከፍቶልን እንገባለን እና ማራዶና ላይ ስንልና እዛ ወለሉ ላይ ስንገለባበት ስታዲየም እንንሳው ቤት የምናውቀው ነገር የለም። እና እርግጠኛ ነኝ ጋሽ ማሊፋውን በሆቴሉም እንደው ካሉበት ሆነ በጣም ይገርማሉ። በእኛ ሁኔታ ያዩ ደስ የሚላቸው ይመስላል። ከማራዶና ይልቅ ይሄኛ ሁኔታ ሊያስደንቃቸው ይችላል። እንዲሁም ሌላ ብዙ ጎረቤቶች አሉ ህብረት ትርኢት የምናይበት። አንዳንዴ ደግሞ ጎረቤት ጋር ሁሉ አይሳካም። ስለዚህ 2 ኪሎ ሜትር እንመጣለን ወደ 05 ወደ ጃን ሜዳ የሆነ ቀበሌ መጣን ከህዝብ ጋር እናያለን ማለት ነው። ቅድመ ይሄኛውን ነገር አሁን በአንድ ሙዚቃ እንሸጋገርበትና አንድ ነገር ለምን አልጨመርልኝ? የቴሌቪዥን ነገር ካነሳ ይሄ ሁሉ በብላክ ኤንድ ዋይት ነው፣ በጥቁርና ነጭ። ግን ከለር ቴሌቪዥን ፈጥነውና ቀድመው ካዩት ውስጥ ነበርኩ። በነገራችን ላይ ከለር ቴሌቪዥን ወደ ይሄን እንዳውም መጠየቅና በትክክል ተመልሷል። በ77 ነው። ለምንድን ነው ምክንያቱ? ሰልፈኛ ፋንትሽ በቀለ ከህዝብ ለህዝብ ትመጣለች። እሺ ከህዝብ ለህዝብ ኪነት ለመጡት ሽልማት አንዱ የከለር ቴሌቪዥን ነበር። ያ ሽልማት 21 ኢንች ከለር ናሽናል ባለ እንጨቱ ከጎንና ጎኑ ብራውን እንጨት ያለው ቴሌቪዥን። እነሱ የከለር ቴሌቪዥን ሐዋርያት ትላችሁ ትችላላችሁ። ህዝብ ለህዝቦች በነገራችን አየና በጉርብትና እሱ ቴሌቪዥን ነበር የኔ ራስ በጣም አሪፍ ቴሌቪዥን ነው። እኔ በ77 ላይ ያየሁት በከለር 77 ነው። በሀገራችንም ቴሌቪዥን ከጥቁርና ነጭ ወደ ከለር የተሸጋገረው 1977 ነው። አሁን ግን ቴሌቪዥን ማግኘት ውስጥ አለ በአጣዳፊ ትእዛዝ ለ10ኛው ዓመት ያቤት በዓል እንዲደርስ። አሁን አንተ ቤት ስንት ቴሌቪዥን አለ? ምን ያደርጋል? ለምንድን ነው ለሳሎና አለ? ዝርዝር ውስጥ አንገባ። ዝርዝር ኪስ ይቀዳል ይላሉ ያራዳ ልጆች። ሙሽራውን እናውራው እንችላለን ነው ወይስ ሙዚቃ እናስኪድ? መጀመሪያ ሙዚቃ በስቷል ዛሬ። ሙሽራው ነው። የሙሽራው ነገር እንዴት መሰለ? የዛሬ 11 ዓመት ገደማ ነው። ይሄ ሁሌም የሚመስጠኝ እንዳውም ዝም ብሎ እምባይን የሰዎች ነገር እንደው በጣም እንትን የሚያደርገኝ ነው። ዕለተ ሰንበት ነበረ። 5 ጓደኛሞች በሁለት ዘመናዊ አውቶሞቢሎች ተደላድለው ቁጭ ብለው ጉዟቸውን ጀምረዋል። ወዴት? ወደ ሶዶሬ አባድር ሊመቱ ዘና ብለው ሊመለሱ። ልክ እንደ አጋጣሚ ከዛ ይወጡና
ከሴምሲ መስመር የተነሱት መገናኛ አደባባይ ጋር ሲደርሱ ባንዲት ድክም ያለች ማዝዳ ጭርስ ያለች አው እንደ ውሎና ዳሯ ጋራዥ የመሰለ መኪና ውስጥ የምትንተፋተፍ በአደባባይ ቀድሚያ ሰጧቸው። ክላክስ አረጉላቸው። እነሱ ያው ደስ ይላል ለኛ ማህበረሰብ እንደዚህ ታረጋለህ። ሙሽራ በመኪና ባጥግብ ሲመጣ ፒ ፒ ፒ ፒ ሲያረጉ አንተም አብረ ፒ ፒ ታደምቃለህ። እዚች መኪና ውስጥ ሙሽሮች ነበሩ። ሙሽራ ወንዱ ሙሽራ መልካም ልጅ በቃ እንደ ሽጉጥ ብሎ የተቀመጠ ከፊት ለፊቱ የወንድ ሚዜው ተቀምጧል። አበባው እንደ ነገሩ ነው መኪናዋ ላይ ጣል የተደረገባት እና ሙሽሪትን ሊያመጣ መሄዱ ነው እሱ። ምን ነው የምትስቀው? አለብለ አልገባኝም። ማሳሳቀ እሺ ከዛስ ለምን ድረስ ከዛስ ሙሽራ ነበርበት ወይስ አንተ በምን መኪና ነበርክ ስታገባ? ከዛስ ስታገባ ደረጃ ጊዜ የገደለኝ። እሺ በጣም ኩፈረስክ አምባስክ እና መኪናውን በሚኖር ይሄ ከፊት ለፊት ያለው ባለ አንደኛው መኪና ያዘው አጃቢ አለ። ሁለት ላዳ ታክሲ አለ። አንድ ነጭ ሚኒባስ አለ። እዛ ውስጥ ያሉት እንትኖች እያጨበጨቡ እንትን ያደርጋሉ፣ ይጨፍራሉ። በኋላ አደባባዩን ከዞሩ በኋላ እነዚህኞቹ ዘመናዊ መርሴዲስ እና ቪታራ መኪና ነው ያዙት። ግራንድ ቪታራ ያን መምጣት የዛሬ 12 ዓመትና ይሄዳሉ። አለምንም አልችል ምን ትዝ እንዳለ የራስ ሰርግ ትዛለ። እሺ እና መንገድ ዘግቶ አቆማቸው። እሺ ከጥቂት ደቂቃዎች ጭቅጭቆች፣ ወሬዎች፣ ምንትርኮች በኋላ አንድ ነገር ታየ። እዛች ድክም ያለችው ማዝዳ አበባዋ ተነቃቀለ። አበባውን ውስጧ ደግሞ ሙሽራው የለም ሚዜውም የለም። ወዴት ሄዱ? ወደ መርሴዲሱ አጋቧቸው እና መርሴዲስ ውስጥ የነበሩት ሁለቱ ደግሞ ወደ ማዝዳዋ ተሸጋገሩ። ስለዚህ መኪናቸውን ጉዟቸውን ሰርዛው ቆይልን ጋር መቻለቀ። በዚህ ቪታራው ተጠጋ መጣ ተቀላቀለ ማለት ነው። ሙሽራውን ይዘውት ሄዱ። አምስቱ ጓደኛሞች ሶደረውን ተውት ማለት ነው። ሶደረውን ተውት እዛው ጋር የወሰኑት ውሳኔ ነው። ይዘውት ሄዱ። ሙሽሪትን ይዘው ወጡ። ከዛ በኋላ አንደኛው 2 ሳጥን ቢራ፣ አንደኛው 1 ጠርሙስ ውስኪ፣ አንደኛው 1 ሳጥን ለስላሳ አድርገው ማታ ከምሽቱ 4 ሰዓት ሙሽራና ሙሽሪትን ቤታቸው አስገብተው ወደ የቤታቸው ተመለሱ። በጣም ነው ደስ የሚል ነው። የአብርሃምና የሳራ ያርግላቸው። እሺ በዚሁ መሰናበት አለብን። ደረጃ አሸናፊ ተገኝቷል። ምንድነው ቪቫ የሚለው? ለኛ ፕሮግራም አይመስለኝም፣ በኦሮምኛ ነው። ቪቫ ደረጃ ያለምና ፕሮግራማችሁ በጣም አሪፍ ነው። በጣም ወዳችኋለሁ። የተባረከ መቀሌ። ይሄ የመጨረሻዎቹን የሚለው ነገር በጣም እንዳስደሰተው አንዱ ጽፏል። ነገር ግን ሳምንት እንደ አሁን እኛ ያውኖቹ ደግሞ ትውልዶች እስቲ ልክ እንደ ዳንኤል ክብረት እንደ ዲያቆን ዳንኤል ክብረት እነዚህ የድሮዎቹ ናቸው። በእኛ የመጨረሻዎቹ ነው የሚለው። እስቲ አሁኖቹ ልደታችሁን በቶርታ ያከበራችሁ ክቡራን አድማጮቻችን፣ የቴክኒክ ባለሙያችንም እንደ ሰዓቱን አታየም ወይ እያለችን ነው። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!